ጭንቅላቷን ስታ እንግዲህ ማንነቱን አታውቅም ስትሄድ የምትሄ ግብፃዊ አረመኔ ነው። በዛ ቢሎ የተደፈሩ የተደበደቡ የደሞሳቸውን የ5 ወር የ6 ወር የ4 ወር ያጡ አሁን ቤት ቀይሮ እየሰሩ ያሉ አሁንም አሉ። ከዚህ በፊትም የት እንደገቡ የማይታወቁም አሉ፣ የተሳፈሩም አሉ አብዶ እና እንዳለ ማስረጃውን አንድ ባንድ እየሰበሰብኩ አንድ ላይ ግሩፕ አድርጌ ድምጻቸው ቮይሳቸው ስልካቸውን በሙሉ ዋትስአፕ ላይ እንደላኩልህ አሁን እልክልሃለሁ። ሌላ ምትጠይቀኝ ካለ ቀጥል። እንደሰማችሁት ነው እንግዲህ በጣም እጅግ በሚያሳዝን ሁኔታ እቺ ሳራ በጣም ትንሽ ልጅ ናት፣ ወጣት ናት። ልክ እንደ ኸዲጃ የ16 ዓመት ልጅ ነበረችና ቁመቷ ረጅም ብቻ ስለሆነ ነው ያው ከቤተሰብ ነው ይሄ እንትኑና በሚያሳዝን ሁኔታ እቺ ልጅ አሁን በጤነኛ ሆና ሰው ሀገር ተሰዳ እንግዲህ ስንት ነገር ትታ ቤተሰብና ራሷን ለውጣለሁ ብላ በመጨረሻም ትናንትና ማታ ወደ ሀገሯ አሚሯን ጭንቅላቷን ስታ እንግዲህ ማንነቱን አታውቅም ስትሄድ የምትሄድበትን ሀገር ታውቅ ነበረ። እንግዲህ ለስራ እንደምትሄድ ታውቃለች። እዛ ይኸው ደብድቦ ጭንቅላቷን አይኗን መቷት ራሷን እንዳታውቅ አርግቶ እንግዲህ እንደሰማችሁት ሽንቷን ሁሉ መቆጣጠራችንም ነበር። ቢሮ ውስጥ እንደብድ ማታ ትጮህ ነበር፣ እዚህ እዛ ትሮጣለች አሉ እና ይህን ሁሉ ያደረሰባት በደል ግፍ ይሄ ግብፃዊ አረመኔ ነው። ስለዚህ የሀገራችን መንግስትም ኤምባሲም ይህን ግለሰብ በህግ እንዲጠየቅልን እንፈልጋለን። አንዲትን እህቶቻችን ገደላት፣ አንዷን ደግሞ ደብድቦ ቀጥቅጦ አይኗን እንግዲህ በጣም ጎርቷታል። አሁን የአሚሮ በሽተኛ ሆና ትናንትና ወደ ሀገሯ ተመልሳለች። አንዷ አለች፣ አንዷ ደግሞ ራሷ እዚህ መታ 3 ነበሩ እዛ ቢሮ ውስጥ የነበሩት። እሷን አሁን ያው ስራ ላይ ስለሆነች ነው ስራ አይደለችም። ከዛ ከነበረችበት ቢሮ አስወጥቶ ሌላ ቢሮ ወስደውታል፣ ሌላ ቦታ ወስደውታል፣ ቀይረዋታል ማለት ነው እና ሌላ ቢሮ ሄዳለች። ስለዚህ እሷ ራሷ መታ የሚደረግባቸውን የነበረውን ግፍ ከራሷ ተሰማላቸው። በጣም እጅግ ነው የሚያሳዝነው። የሰው ልጅ ላይ እንደዚህ አይነት ጭካኔ፣ እንደዚህ አይነት እርምጃ እኔ ምንድን ነው እየሰማሁት ያለሁት? ሳውዲ አረቢያ ላይ ህግ ያለበት ሀገር ላይ ምን አባቱ ቢጠቅም ነው እህቶቻችን እንደዛ ሲጨፈጭፍ? ይሄ እኔ ደግሞ ከምንም በላይ የገረመኝ ያቺ ኢትዮጵያዊ እህቶቻችንን ስታስመታ የነበረችው በአሁኑ ሰዓት እሷም አልሐምዱሊላህ እስር ቤት ትገኛለች ከነሱ ጋር። ወረቀትም ኢቃማም የላትም ነበር። እዛው እየደወለች የከሊት ብር አላት ናና ብሯን እዚህ ትሽቃለች፣ አውጣና ውሰድ እያለች እያወጣ እየገረፈ ብዙ ነገር ስታስደርጋቸው የነበረችው እሷ ልጅ እስር ቤትም ብትወጣም ባለችበት በህይወት ፈልገን እህቶቻችን ላይ ያደረገችውን ነገር አንድ እንድትናገር ማድረግ አለብን። ትክክለኛውን ፍርድ እንዲያገኝ ኤምባሲ እቺ ልጅ እንዲከስልን እንፈልጋለን። ኤምባሲዎች፣ ኮሚኒቲዎች እቺ ልጅን ለህግ ማቅረብ አለባቸው። እህቶቻችን ለምን እንደ አንድ ኢትዮጵያዊ ዜጋ እቺ አረመኔ የሆነች እህቶቻችን እየደወለች ከምታስደበድባቸው ኤምባሲ ደውላ እህቶቻችን ላይ ይሄ የደረሰን ነው ድረሱልን ብላ ለኤምባሲ ማሳወቅ ትችል ነበር። እሷ ግን ምን ታደርግ ነበረ? ለግብፁ እየደወለች ትጠራዋለች። እህቶቻችን ፓንታ ሰውልቃ ባናታቸው ዘግዝቃ ጀርባቸውን ታስገርፋቸው ነበር። በጣም ያሳዝን ነገር ግን አሁን ላይ ከነሱ ጋር እዛው እስር ቤት ነው የምትገኘው። ስለዚህ እነዚህ ግለሰቦች ለህግ እንዲቀርቡ እንፈልጋለን። ይሄን እንደዚህ አይነት አጀንሲዎች ደግሞ እንዲዘጋ እንፈልጋለን። ለምን አሁንም ቢሆን እህቶቻችን ወደ ውጭ ሀገር ይሄዳሉ። ሲሄዱ እዛ አጀንሲ ላይ በዛ ከሄዱ ብዙ ነገር ሊደርስባቸው ይደርሳል እና ያቺ የኬንያውን የተናገረችውን እሱን ማሰማችሁ ይሆናል። እስኪ እንስማውና እኔ ልተርጉምላችሁ የኬንያውን ማለት ነው። ኦኬ የታለ እኔ መጅኑን ከሊ ወሪ ሃጊሃኒ ቤት ናችሁ ዳናችሁ ወይ መጅኑን ማፊ ማንጎ አና ማድሪ ሰለኝና ትንሽ ቁርአን ሲቀራላት ነበረ። ትንሽ ጭንቅላቷን አሟታል። በጣም ራሷን አታውቅም፣ አብዳለች ነው የምትለው። አጊ ከደማ في مجد مكتب مكتب وين دمام انا قلت እቺ ሰራተኛ አለች መክተብ ሲሉ አዎ መክተብ የት መክተብ ደማም ያለው መክተብ ላይ لا حقيقة ما موت قلت لا ما في موت كويس مين كلام كويس ما في موت
قولي كله كلام ما في موت كويس أنا هتيجي سورة حقي كدامة موت خديجة እችናት እንግዲህ አንድ ኬንያ የሆነች ዜጋ የኛ ዜጋዋ አረመኔዋ እህቶቻችንን እያስቀጠቀጠች እችኛዋ ግን ፎቶና የከዲጃን ፎቶ ልካ እንግዲህ ይቅርታ አድርጉልኝ ፎቶን ይሄን ሳረገው ይሄን ፎቶ አንስታ እንግዲህ ይሄን ፎቶ የታለ የከዲጃ ፎቶ እንግዲህ ይሄን ፎቶ የላከችው እሷ ናት የታለ የከዲጃን ፎቶ ማለት ነው እኔ ፎቶ ልክልሻለሁ እንደዚህ ሆና ብላ ይሄን ማስረጃ የላከችው እቺ ኬንያ ናት ማለት ነው እንስማ أول حاجة وتربو كتيجا ما في موجود أنا حاجة تاني كداما إثيوبيا غانا يوغندا واحد بروندي أنا ما في موجود كله أنا أقول خلاص حاجة نرجع እኔ እንደምሳሌ የምትለው ከዲጃን እንደዛ ሲደበድባ ሲቀጠቅጣት እኔ ኬንያዊ አንድ ዩጋንዳ ሌሎችም ዛዛዛ እኛ አልነበርንም ለምን ምን ያደርጋል ማታ የሚተኙበት ቦታ እዛ ቤት አለ እዛ ነው የሚወስዳቸው ቀን ላይ ደግሞ መክተብ ይሄዱና መክተብ ነው የሚውሉት እዛ ቢሮ ስራ እስከሚሉ ድረስ እዛ ነው የሚውሉት ስለዚህ እነዚህን ይወስዳቸውና የተወሰኑ ደግሞ ቤት ይቀራሉ ይደበደባሉ ማለት ነው እነ ከዲጃ እንደነ ሳራ ይደበደባሉ እነዚህ ደግሞ ስለማይችላቸው እነዚህ ደግሞ በአንድነት አንድ ላይ ስለሚሆኑ እቺ ኬንያዋ ኡጋንዳዎች ምናም ጠንካሮች ናቸው እነሱም ቢሮ ወስዶ ነበር እነ ኸዲጃና እነ ሳራ የሚመታቸው እንደዚህ ነው የምትለው በስልክ እኛ ባለንበት አይናካቸው ነበር ነው የምትለው ቆይ مكتب حاجة وتربو هنا بيت فوق نوم حاجة بيت نوم አያችሁ علي هنيا سامي معلوم كيف وتربو كدامة كل معلوم كل تاني كدامة ما في معلوم شيء ولا እዚህ ቤቱ ላይ እዚህ የምንኖርበት ፎቅ ላይ ቤቱ ላይ እዛ ላይ ነበር የሚመታቸው እኛ ማናቀስ በሌልንበት ነበር እንደዛ የሚቀጠቅጣቸው የነበረው የምትለው ما في معلوم شيء في واحد وهسه أنا شرطة إثيوبيا حقي انتي حقي هديك جوان انت كلام حقي ከነሱ ጋር አንድም ኢትዮጵያ አለች ማለት ያቺ ስታስመታቸው የነበረችው እሷም አብራ ያ ፖሊስ አኒያ ከአኒያ ውጪ ማንም የሚያውቀው የለም ይሄን ሁሉ ታሪክ ግን አኒያ ታውቀዋለች አኒያ ይሄን ሁሉ ታውቀዋለች ሌላ ማንም የሚያውቀው የለም ከኢትዮጵያ ዜጋ እሷ ግን ታውቀዋለች ይኸውልህ አሁን ከዲጃ ዛንቃ ልሂድ እያለች ገፍትራ አስገብታ በር የዘጋችባት አኒያ ነች አኒያ ናት ሌሎቹ ከዛ ሌሎቹ መክተብ ከሄዱ በኋላ ተመልሶ መጥቶ እንግዲህ ቮይሱ እንደሰማችሁ ተቀጥቅጣ እነሱ ተመልሶ ሲመጡ ፌንት ወጣ ተኝታለች ሌላ ደግሞ ሙቤል ሐሙስ ዕለት ደግሞ ገብቷል አሁንም ልጆች ከኢትዮጵያ ይሄ ሳምንት ዛሬ ሐሙስ ዕለት አሁን ኬንያዊ አሁንም እየደወለችላት ነው ለብርቱካን ኬንያዊ ቅድም ደውላ አንድ ኦሮምኛ ተናጋሪ አስረጃት ብላ አስተርጓሚያ ስለሌለች ወደ ብርቱካን ተደወለ ሐሙስ ዕለት ደግሞ አሁንም ሁለት ልጆች ገብቷል እዚህ ቢሮ ውስጥ ቋንቋ የማይችሉ ሐሙስ ዕለት ያሁኑ ሐሙስ ዛሬ እሑድ ነው ቅድም እየደወለችላት ነበር ኬንያዊያ የደወለችልኝ ነው እና አሁንም ልጆች ገብተዋል እዚህ ቢሮ ከኢትዮጵያ አዲስ ወይኔ እህቶቻችን እስኪ ቆይ እንስማታቸው إيسا أنا كويس الحمد لله اسمي لا حقي هنية مجنون كاري ولي حقي هنية مجنون ما في مانغ أنا ما أدري مني